ታዲያ ሰላም ነህ? እንዴት ነህ? ደህና። ታዲያ አለን። ደህና ነህ? ያ ነገር እኮ ደረሰ። ከዚህ በፊት የነገርኩህ ምን ፈተናው ደረሰ። ወሳኝ ፈተና፣ ለህይወቴ ደግሞ ወሳኝ ፈተና ስለሆነ እኔ ትንሽ ሊከብደኝ እንደሚችል ጠርጥሬያለሁ። እና በቃ ያው ከዚህ በፊት ቃል ገብተልኝ ነበረ። ኦኬ፣ እንድፈተንልህ? አዎ ፈተንልሃለሁ ብለህ ስለነበረ ፈተናው ነገ ስለሆነ ያው ሞክርልኛ። ፈተንልሃለሁ፣ ምንም ችግር የለውም። ግን ያው እንደነገርኩህ ያስፈልገኛል። ኧረ እኔ ጨምራለሁ፣ እኔ በየጊዜው ጨምራለሁ። ዛሬ ያው ለታክሲ የሚሆን አንድ 50 ብር አዘጋጅቻለሁ። 50 ብር አላነሰም? አላነሰም። ጥያቄው እኮ ብዙ አይደለም። ገብቶኛል። ግድ የለም፣ ችግር የለም። በቃ ነገ ጠዋት ነው ፈተናው። አዎ፣ ለአንድ ጥያቄ 1 ብር አነሰ። 50 ጥያቄ ነው። አይ ያንሳል። ነገሮች ጨምራለህ። ስማ፣ ጥሩ ውጤት ካመጣልኝማ ጨምራለሁ። በቃ ገብቼ አንተ ቦታ ላይ ተቀምጬ እንዳንተ ሆኜ መስራት ነው። አዎ፣ ምንም ችግር የለውም። እገባለሁ። በቃ 5 ደቂቃ። ኧረ በ5 ደቂቃማ ጨርሰህ ትወጣ። በ5 ደቂቃ ጨርሰህ ስትወጣ አስተማሪ ሊጠራጠር ይችላል። ልክ ተማሪዎች አብዛኛው ተማሪ ከጨረሰ በኋላ እንደከበደ ሰው ምናምን ነገር ሰርተህ ልክ አብዛኛው ተማሪ ከወጣ በኋላ እያሰብክ እንዲመስለው። ኦኬ፣ በቃ ጠዋት ነው ፈተናው። እሺ፣ በቃ አይዞህ፣ ምንም ችግር ጨርሼት እንደምታመጣ ነው። ጨርሼት ከመቶ ስንት አመጣለህ? ስማ፣ ጨርሼት ወጣ። ግን ቀሪው ወዲያው ነው። ከመቶ ስንት አመጣልኛለህ? እኔ ከመቶ በላይ ላመጣልኝ። ኧረ መቶማ አታምጣ። አስተማሪ ሊጠራጠር ስለሚችል 80 ይበቃኛል። 80 ኦኬ። ከ80 እስከ 85 በቃ ነው። መቶ ካመጣማ አስተማሪው ሊጠራጠር ስለሚችል ጨርሼ እንደወጣሁ ግን ገንዘብ ሰጠኝ። እኔ በር ላይ ነው የምጠብቀው። በቃ አንተ በተለይ ተቀምጬ ልክ እንዳንተ ሆኜ ነው። ታንኪው። ኦኬ፣ በቃ ቻው። ኦኬ፣ ይጨመራል። እዚህ ክፍል ከሆንክ ይሄ አጠገብ ያለው ልጅ ማለት ነው። የቱ? ይሄ አጠገብ ያለው ይሄ አጠገብ ያለው ማለት ነው። ዙር እስቲ ዙር። ይሄ ነው። አዎ፣ እሱ ኤልሳ